ሃይሚና ብሩኬ ማለት ነው ታርቀው ነገሮችን ካልዘጓቸው በስተቀር የምር በቃ ሰው ማውራቱን አያቆምም። የእነሱ ህይወትም እንደዚሁ በቃ አሁን ሃይሚ እኔ በቃ አልፈልግም ምናምን ብላ ሄዳለች አይደለ? ይሄው ብቻዋን ሁናም እንኳን መበጥበጡ የማይቀር ነገር ነው። ለምን በሰው ወሬ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላምና ፍቅር ብዝት ትርፍ ይበልላችሁ። እንግዲህ ቤተሰብ ኤፍሬም እና ፍፄ የሰሩት ቪዲዮ ራሱ በጣም የሚያወዛግብ እንደው ምንም የማይገባ ወሬ ዝም ብለው ይሄ ተረት ተረት አውርተው ነው የተለያዩት። እና ለምሳሌ ሃይሚ ከፍፄ ጋር ነው ማን ነበር ይሄ ወንድሟ ጋር ማለት ነው ከኤፍሬም ጋር ነበር ያለችው። አሁንም ያለችው ከዛው ነው አይደለ? ስለዚህ ስትወጣ የት ነሽ ብሎ መጠየቁ አይቀርም። ዝም ብላ ተነስታ አትሄድም። ብሩኬን ላገኘው ነው ብላ ነው የሄደችው። እና ወስና እንደመጣች በደንብ አረጋግጧል፣ አውቋል ኤፍሬም። ያንን ነገር ከዚህ ጋር መተህ አንተ ለቪዲዮ መጠቀሚያ ነው ያደረግከው። በእርግጥ አዎ እንደዛ ነው እንጂ ያ ሃይሚ የተናገረችውን ነገር መድገም አይጠበቅብም ነበር። ምክንያቱም ውሳኔዋ የሃይሚ ነው እንዴ። አላየሃት ከብሩኬ ጋር እንድትለያይ ፈለክ፣ ተለያየችልህ፣ ደስ አለ። እንደገና ደግሞ በእሷ ውሳኔ ይሄ የእህቴ ውሳኔ ነው ብለህ መተህ ትናገራለህ። እንደው መጨረስም ካለባቸው ሃይሚና ብሩኬ እንጂ አንተ በዚህ ውሳኔ ምንም የሚያገባህ ነገር የለም። ሲቀጥል በምን እንስራ ብላችሁ እንጂ ይሄ አሁን ትናንት ያወራችሁት ወሬ ጭራሽ በቃ ከምንም ግባ የማይባል ወሬ ነው። አበበች፣ ዘነበች፣ ቤቲ እየተባባሉ አልተለያዩም። ሙድ እየያዛችሁ ነው እናንተ ሰዎች። ግን በሰው ህይወት ላይ ሙድ መያዝ አይከብድም? ኤፍሬም ያው ተሳክቶልሃል። ነገር ግን የክፉ ሰው ሀሳብ ለትንሽ ጊዜ እንጂ የሚደሰተው ከዛ በኋላ እውነታው ይወጣል ማለት ነው። ብዙ አትደሳሰት፣ ፈጣሪ ታሪክ ይቀይራል ማለት ነው። ከዛ በተረፈ እንግዲህ ወደ ሃይሚና ወደ ብሩኬ ሲሄድ እኔ የምለው ቤተሰብ ቀለበት አንድ አይደል እንደሚደረገው እንዴ? ዝም ብሎ በየጊዜው ቀለበት እየተንበረከኩ ማድረግ አለ ወይ? ቀለበት እኮ ሃይሚና ብሩኬ አሰሩ ወይስ ቀለበቱ ወርቅ ነው? የፕሮሚስ ቀለበት ያ ነጭ ነገር አይደል? የፕሮሚስ ቀለበት እሱን ያድርግላት ብላችሁ ከሆነ ያነ ያስኬዳል። እውነታችሁን ነው። ነገር ግን እኮ ተንበርክኮ ቀለበት አስሯል ይሄ ልጅ። ቀለበት ባሰሩ ሰዓት ራሱ እናንተ ሚሞሪ ሾርት ካልሆናችሁ በስተቀር ብሩኬ የተናገራቸው ነገሮች እያንዳንዱ ሃይሚና ብሩኬ ወደ ትዳር እንዲያመሩ የሚያደርግ ነገር ነበር ሲናገር የነበራቸው። በቅርቡ ደግሞ የሆነ ነገር ከተሳካለት በኋላ ከዛ ወደ ትዳራቸው እንደሚሄዱ ሃይሚን እንደሚያገባ ሲናገር ነበረ። ደግሞ በቅርቡ ያቀድኩት ከተሳካ ያለው ያ ቤት ነበረ። ለእናቱም ለሚስቱም ማለት ለሃይሚ የሰራው ቤት እና ለእናቱ የሰራው ቤት በዛ ሰዓት ተጀምሮ ነበረ። ያ ነገር ተሰርቶ ከተጠናቀቀ በኋላ እኔና ሃይሚ ወደ ገደለው እንገባለን ማለቱ ነበር በዛ ሰዓት። እና ግን እናንተ በዚህ የሰማችሁትን በዚህ ስለምታፈሱ ነው። በዚህ አጋጣሚ ያው ብዙ ሰዎች ማለት ነው። እና ምን ለማለት ፈልጌ ነው፣ ቀለበት ዝም ብሎ አስር አይደረግም። በቀለበት ተሳስረዋል። አንድ ወንድ ልጅ ደግሞ ሊያገባት ያልፈለጋትን ሴት ማለት ነው የፈለገ ነገር ቢወዳትም ወይ ለጀሮ ወይ ደግሞ ዝም ብሎ ለአንገት የሆነ ነገር ስጦታ ወይም ደግሞ ልብስ የሆነ ነገር እሷን የሚያስደስታት ነገር ያመጣላታል እንጂ ቀለበት የማያገባትን ሴት በስጦታ መልክ ቢሆን ተንበርክኮ አያደርግላትም። ይሄን ማወቅ አለባችሁ። ያ ቀለበት ኖርማል ነው፣ ዝም ብሎ ነው ምናምን፣ ይሄ አያስኬድም። እንደዚህ አይነት ወሬ ልክ አይደለም። እውነት በድጋሚም ራሱ ሊያስረላት እኮ ነበረ ብሩኬ። ያው ሃይሚ ግን በሰዓቱ የነበረችበት ሁኔታ ልክ አልነበረም። ብሩኬም በዛ ሰዓት እንደገና ድጋሚ ተንበርክኮ ሊያደርግላት የነበረ ሰዓት እሱም ልክ አልሰራም። ምክንያቱም ነገሮቹ ሰላም ሳይሆኑ ነው ቀለበቱን ልሰርልሽ ተቀበይኝ እያላት የነበረው። እና እኔ በዛ ሰዓት ከሃይሚ ላይ አልፈረድኩም የምር። ምክንያቱም ነገሮቹ ሁሉ ትኩስ ነበሩ። ሃይሚ በዛና በዚህ ጭንቅላቷ ተወጣጥሯል። እዩ የምታደርጋቸው ነገሮች አሉ። በዛ ሰዓት ይህን ነገር መቀበል ስለሚከብዳት እኔ ምንም የተናገርኩት ነገር የለም። ብሩኬን በሰዓቱ ልክ ስላልነበረ ማለት ነው። ምክንያቱም እንደዚህ አይነት ነገር ሲደረጉ ውስጣቸው ሰላም ሊሆን ይገባል መጀመሪያ። እና አሁን ደግሞ በቃ ሽማግሌ ላክ፣ በቃ ቀለበት አድርገው ውሰዳት እንዲህ በቃ ስውር ሲሉ ነው ያደሩት ላይ ብላይ ቁጭ ብሎ ማለት ነው። የባለፈው ታሪክ እንዲደገም ፈልጋችሁ ነው። እኔ የሄሉና የናቲ ታሪክ እንዳይደገም ማለት ሄሉና ናቲን የምትከታተሉ ሰዎች ካላችሁ እነሱ እንግዲህ እንዴት ነው መጀመሪያ ተጣሉ። ሄሉ ከልቧ ይቅርታ ሳታደርግ ናቲ ሄዶ ሽማግሌ ልልክ ነው አላት። አያችሁ፣ ያን ሽማግሌ እኔ መቀበል አልፈልግም፣ መጀመሪያ ልቤ ንጹህ መሆን አለበት አለች ማለት ነው። ታዲያ አሁን ይሄ ነገር ደግሞ ከብሩኬና ከሃይሚ ላይ እንዲፈጸም ነው ወይ ደግሞ እንደሚፈጸም ማወቅ አለባችሁ። ምክንያቱም ሃይሚ ባልተረጋጋችበት ሁኔታ ቀለበት ላድርግልሽ አሁን የሆነ ነገር እንትን አድርጎ አዘጋጅቶ ይሄ ምንድነው የሚባለው ቤተሰብ ሴሬሞኒ አድርጎ እንደባለፈው ብዙ ነገሮች አዘጋጅቶ ሰው ጠርቶ ምናምን ሃይሚን ቀለበት ላድርግልሽ ቢላት እሺ የምትል ይመስላችኋል? አትልም።
ምክንያቱም ትናንት እኮ ግልጽ ተናገረች። በቃ በእኔ በኩል የሆነ እኔ እየተሰማኝ ያለ ነገር አለ፣ በህይወት ማጽዳት ያለብህ ነገር አለ ያለችው ነው። እኔ በህይወቱ ምን እንደሚያጸዳን ያላቅም። ብሩኬ እንደምናየው ከሆነ እንግዲህ የዩና የዝች የአብሳላት ጉዳይ ነው በብሩኬ ህይወት የመጣው። ከዛ ውጭ ያለውን እኛ ምንም የምናውቀው ነገር የለም። ሀይሚ የትኛውን እንደምጠቅስ ራሱን የግራ ገባኝ እኮ። ስለዚህ ዝም ብሎ ቀለበት አድርግላት አይባልም። መጀመሪያ እነሱ ወደ ሰላም መምጣት አለባቸው፣ ለቀለበቱም እንኳን። ሲቀጥል ደግሞ ከሀይሚና ከብሩኬ ላይ ነገሩን የምታገኑት ምንድን ነው? ሰዎች እንደዚህ እርጉዝ ሆነው ሆዳቸው ውጥጥ ብሎ እኮ ማለት ነው ያለ ምንም ሰርግ ከአንድ ቤት እየኖሩ ነው። ከዛ በኋላ ልጃቸውን ወልደው ምናምን እንደገና ሰርግ የሚደግሱ የሚሰርጉ ሰዎችም አሉ። እና ከዛ ቤት ማንኛዋ ሴት ናት ያለ ቀለበት ከወንድ ጋር የምትቀመጠው ምናምን ማለት ምንድን ነው? ይሄ የሰው ሀሳብ ነው። እነሱ ከተረዳዱ ውስጣቸው ከተዋወቁ ምንም ችግር የለውም። ተለያይተው የቤት ክራይ ከሚያባክኑ ከአንድ ላይ ቢሆኑ ምን ችግር አለው? የቤት ክራያቸውን እንትን አሉ ማለት ነው፣ ቆጠቡት ያንደኛቸውን። እንዴ ሲጀመር ህይወት የሚመራው ሰው ስላል አይደለም። የምሬን ነው። የሆነ ሰው በእኔ ህይወት ገብቶ ስላወካ ያ ሰው ስለ እኔ ምንም የሚያውቀው ነገር የለም። እኔ ህይወቴን ቀጥ ብዬ ነው መቀጠል የምፈልገው እንጂ ከሌ እንደዚህ ብሏል ያንን ነገር ማድረግ አልፈልግም ምናምን፣ ይሄ አያስኬድም። እና ግን ከብሩኬ ላይ እኔ አንዳንድ ጊዜ ምን እረዳለሁ መሰላችሁ? አሁን ባለፈው ኤፍሬምን ለማግኘት የሄደ ጊዜ ምን አለ፣ ሀይሚ ከውስጤ ያለውን ስሜት አልተረዳችምም፣ እሱን አልተረዳችም፣ የውስጤን ስሜት የውስጥ ፍላጎት አለ ማለት ነው። ብሩኬ ይሄ ስሜትህ ምንድን ነው? ወይ ሀይሚ እወድሻለሁ ከሚለው ቃላት ባሻገር እኔ አፈቅርሻለሁ የሚለውን ቃላት የምትፈልገው ከሆነስ ያንን ነገር የማያደርግላት ብሩኬ ብዬ እኔ ራሴን ጠይቃለሁ ብዙ ጊዜ ማለት ነው። እና ለእሱ እኮ ኦልሬዲ በቃ ጨርሷል። ከሀይሚ ጋር እንደሚኖር ሀይሚን እንደሚያገባ ልቦናው በደንብ ያውቀዋል። ግን ያንን ነገር ሀይሚ ካልተረዳች በምትረዳበት መንገድ አስረዳት። አንተ ይሄን ነገር የምትፈልገው ከሆነ ይሄን ነገር በጣም ብዙ ጊዜ ሚዲያ ላይ ትሰማዋለህ፣ ታየዋለህ። እንደዚህ በላት እየተባልክ በጣም ብዙ ሰው ይነገራል። እስኪ አፈቅርሻለሁ በላትና ከዛ በኋላ የሀይሚ ምላሽ እየው እስኪ። የምሬን ነው። እውነት አፈቅርሻለሁ አንቺ የኔ ነሽ እንደዚህ ብሏት ሀይሚ አልፈልግም ካለች የብሩኬ ሳይሆን የሀይሚ ነው ስህተቱ ብዬ ነው የምደመድመው። ምክንያቱም ከመፈቀር በላይ ሌላ ምንም ነገር ስለሌለ እና ብሩኬ የእውነት ሀይሚ ይህን ነገር የምትፈልገው ከሆነ ቃሉን የምትፈልገው ከሆነ በላት በቃ። አብሮ መኖር አብሮ መቀጠል ማለት መፋቀር ነው አይደለ? ስለዚህ ያው ብዙ ጊዜ እንደሚባለው ደግሞ ሴት ልጅ እንዴት ነው ቃል መስማት ትፈልጋለች ይባላል፣ እንደሚባለው ከሆነ ማለት ነው። እኔ ይሄን የምለው ምናልባት ሀይሚን የሚያረጋጋት ከሆነ ብዬ እንጂ ብሩኬ እኮ ከእሷ ጋር መኖር ባይፈልግ ይሄን ያክል ነገር አያደርግም። እውነት ለመናገር የምሬን ነው። ማለት ሲጀምር ብሩኬ መጥፎ ሰው አይደለም። በሴት ልጅ ልብ ላይ እንደዚህ አይጫወትም። ይሄ የአንዳንዶች አመለካከት ቢሆንም ብሩኬ ግን የምር በጣም የዋሰው እንደሆነ ግልጽና ግልጽ ነው። ግን ደግሞ ፍቅራችሁን ለማዳን ይሄ ብታደርገው የተሻለ ነው ብዬ አስባለሁ። እንግዲህ ከብዙ ሰዎችም አንጻር እየሰማሁት ስለሆነ ማለት ነው። ስለ ቀለበቱ ግን ቀለበት አንዴ ነው የሚደረገው።